ሰላም ውድ ተከታዮች፣ ዛሬ የመጀመሪያ ስራዬ የሆነውን ስነ ጽሁፍ ሳቀርብላችሁ በታላቅ አክብሮት ነው። እስከ መጨረሻው እንደምትከታተሉኝ ተስፋ አለኝ። ሰብስክራይብ፣ ሼር እና ላይክ እንድታደርጉ ማስታወስ ፈልጋለሁ። ለአስተያየታችሁ ኮሜንት ባሩን ተጠቀሙ። መልካም ቆይታ። የአብይ አህመድ የፋሲል ግንብ ኖራ ፖለቲካ፣ የረከሰው የሚኒሾች ካባ። ንጉስነቶ እንደነገሩንም ከሰባቱ የኢትዮጵያ ነገስታት አንዱ፣ ነገር ግን ወንበሩ የሰፋቦ ያልተኖረ ልጅነት የቀደመቦ በሄዱበት የውርደት ካባ የሚሰፋለው ከመጡ አይቀር በዚያው 2-7 ዳን ቢያስጠምቆ ምንኛ በዳኑ። የሆነ ነገር ሲናገሩ ሰምቼ አይሉም ባልልም ድፍረቶ ገርሞኝ ሰነበተ። ጎንደር ምን ሆነች አሉኝ። እንደገና ተፈጠረች ሲሉ ሰማሁ ልበል። የምር ሆነው እኔ ግን መላ ሀገሪቱ ምሁራን የማይቀባ ኖራ ቀብቶ አረከሰን እያሉ ሲያሙ ሰምቻለሁ። ካልሰሙ ልንገሮት ብዬ ነው። ታዲያ በዚያ ጥንት ዘመን የተናቀን ኖራ መልክከው አገርጥተው ፋሲል ግንብ ዳግም ተወለደ ሲሉ አፍሩም። የምሬን ነው፣ ንቀውናል። ህዝቤ በረሃብ እንደገረጣው ሁሉ ግንቤ በኖራ መገርጣቱን ሳይ አይ ይህ በለሐሰብ ለሳሩም ለቅጠሉም ለግንቡም ለሰውም መርገምት ነው ብዬ ደመደምኩ። ያም ሆኖ ሀገር ማለት ሰው ነው የሚለውን መጽሐፍ አነበቡም አላነበቡም ሰው እየፈረሰ ሀገር አይሰራም። ሰው ሲኖር ነው ቤት፣ ሰው ሲኖር ነው ታሪክ፣ ሰው ሲኖር ነው ውበት። ነገር ግን እርስዎ አማራን ቢችሉ የማጥፋት ባይሆንሎ ደግሞ እየቆጨው አናሳ ህዝበ ያንጋቶም ወይም ሐመር የማድረግ የጥፋት ዓላማ ማንገቦ ፀሐይ የሞቀው ሀቅ ነው። መቼም ያቺ አንድ ወቅት የነገስታት መናኸሪያ ጎንደር፣ ያቺ ነፋሻማና ባለ ታሪክ ከተማ ጎንደር፣ ያቺ የዣንተከል ዋርካ ዛሬም ድረስ የሚንዘፋለልባት ጎንደር፣ ያቺ እናትዋ ጎንደር እየተባለ ዝንተ ዓለም የሚዘመርላት ጎንደር፣ ያቺ የኢትዮጵያ 50% በላይ የውጭ ሀገር ጎብኚዎችን የምታስተናግደው ጎንደር እንዲህ ቀዝቅዛ ተዳግማ ቤቶቿ ዘመው ነዋሪዎቿ ተበሳቁለው የሚጠጣና የሚለበስ አጥሯቸው ሲያዩ አደቀቅናቸው፣ አሸነፍናቸው፣ አባላናቸው፣ ቁማር በላናቸው ከሚል ሹፈት ክደትና ትምክት ወጥተው ጎንደር ልገነባ መጣሁ እንዳይሉኝ። ኧረ አልሰማውም። ዛሬ አማራ ነግቷል። አዲስ አስተሳሰብ በአዲሱ ትውልድ ሰፍኗል። ይስሙኝም ሰባተኛው ንጉሳችን ትናንት ሳይሆን ዛሬ ሳይሆን አሁን ከተሳፈሩበት አውሮፕላን ጎን ለጎን ጨፍጫፊ ድሮውን በሰማይ ሳይመርጥ ገዳይና ጡት ቆራጭ ወታደር በምድር አዝንቦ ሲያበቁ ጎንደርን አለማው ሲሉኝ ከሚያርዱነ በበለጠ ያንተከትከኛል። ዛሬ ሳምንቱን የደፈነ ጡት ቆረጣ አንገት ቅሊያ ቤቴ ነው ዘሬ ነው በሚሉት አርሲ በአማሮች ላይ ማት ያወረዱ አለማው ሲሉኝ ያመኛል። ድሮ ነው በስንት ጣሙ፣ ኧረ በሞቴ በንቀት አይጨርሱም። የሆነ ሆኖ ያ በያላቻ ጋብቻ ተደብቀው አማች ነኝ ቢሉኝ አይደሉም። በባህላችን አማች ደም መላሽ የብረት መዝጊያ ሲሆን እንጂ
ማታ እያቀፈ ጠዋት እየጨፈጨፈ አማችነት የለም ባይነኝ። ያገባቸውም በሞጋሳ ለባርነት የገባች ማንነቷን የካደች ከንቱ እንጂ እኛን አትመስልም ብለን መደምደማችንን ቢሰሙ ኑሮ አይደለም ጎንደር መምጣት ማሰቦ አብረከረከው ነበር። እነ ነውር ጌጡ ሰባተኛው ንጉሳችን በግንቡ ጀርባ ምን አለ ብለው ምናልባት ከጠየቁን የምናውቀውን እንንገሮ። ደቡብ አፍሪካ ሄደው አማራን ውጉልኝ ወልቃይትን ልስጣችሁ ብለው ቃል የገቡላቸው የህዋት ወገኖች የፖለቲካም ያስተሳሰብም ድንክነትዎን ተገንዝበው አማራን አንወጋም ራስዎን ይቻሉ እንዳሉ ሰምተናል፣ በተግባርም ተመልክተናል። በዚህ ተናደው እየቆሰሙ ባሉበት ቅጽበት ይባስ ብሎ ሰሜነኞቹ በቃ ብለው ሊነሱ ቢዘጋጁ ጊዜ ያነገሰኝም አማራ ነው የሚያዘልቀኝም አማራ ነው በሚል በግልጽ ባይነግሩን ነው ለተማጽኖ ጎንደር እንደመጡ ዓለም ያወቀው ሀቅ ሆኗል። እኔም ብለው ትርጉም የጠፋለቱ የካባ ፖለቲካ አልሰለቻችሁም? አዲስ እየገዛችሁ ነው ወይስ እያጠባችሁና እየተቀያየራችሁ ነው የምትሸላለሙት? የምር ገራሚ እኮ ነው። ሁሉን ማርከስ ልማዳችሁ ሆነ አይደል? ብቻ በእናንተ ዘመን ያልረከሰ ምን ነገር አለ? ሽማግሌው ረክሷል፣ ቢናገር አይደመጥ። ካባው ረክሷል፣ ቢለበስ አያጌጥ። ብሩ ረክሷል፣ ቢከፈል አይገዛ። እውነት ረክሷል፣ ቢነገር አይታመን። አባቶች ረክሰዋል፣ ቢመርቆ አይደርስ። ያልረከሰ አንድ ነገር ግን አለ። ይኸውም የብልጽግናው ደሴት ያ ተወዳጅ የማይኖሩበት የምናብ ዓለም ስለማይደረስበትና ስለማይኖርበት አይረክስም። በተረፈ ግን ያላረከሳችሁት የለም። የአማራ ህልውና ትግል በካባ ለበሳ አይደለልም። ኢትስ ቱ ሌት። አማራ በተመሳሳይ ሰዓት በድሮን ተገዳይም የእርሶን ስልጣን አስጠባቂም ይሆናል ብለው ማሰቦ ያስተሳሰብ ድክመቶን ዳግም ያረጋገጠ ነው። የአማራውን ትዕግስትና ዝምታ ከፍርሃት ቆጥረው የናቁ ትዕግስቱንም አቢዩዝ ያደረጉ ክፉ መርገምት መሆኑን ስንነግሮ በታላቅ ብስጭት ነው። እየበሰጨኝ አለ ዘፋኙ። በመጨረሻም እነ ዳንኤል ክብረትና ፋና ቴሌቪዥን የማይነግሮትን ለነገሩ ጆሮ ለባለቤቱ ባዳ ነው ይባላል። አንድ ነገር እንንገሮ፣ ለውሳኔም ይጠቅሞታል። ሱሪ ሊያስወልቁ የላኩት ትምክተኛውና ዘረኛው ኤሊት ፎርስ ወታደር ሱሪውን አውልቆ መመለሱ እውን ሆኗል ይሆናልም። ኤሊት አሉት መልከጥፉን በስም ይደግፉ አላማራ ሲተርት ንጉስነቶ ነክተናል አይልፉ። አማራ ላይ ጨርስ አይጀምርም። ማሸነፍም የአባቶቹ ነው። ዘላለማዊ ክብር በአብይ አህመድ ጨፍጫፊ ላለቁ አማራውያን እንዲሁም
በትግሩ ለተሰዉ ፋኖቻችን ይሁን። ጥቅምት 2018 ዓመተ ምህረት አውሮፓ Capone